በግሌ እንደነዚህ ያሉትን አልቀበልም ማለት አጅሬው የተባለው ኢዮብ ማለት ነው። አጅሬ ባዩ ማን ነው? ዘማርያም ነው ዘመሐመድ የምትሉት ማለት ነው። እኛ ስንናገር ያኔ እችን ቤተክርስቲያን ጠልታችሁ ነው ብለው ሲሉን ከረው ነው። አሁን እርስ በርስ ሲጠዛጠዙ ልጀመራ አንተ ወያኔና ብልጽግና ትላለህ እንጂ እዚሁ ዲያቆናቱ እርስ በርስ እየተደባደቡልን ይጠላለዛሉ ማለት ነው። ኤርምያስ ምን እያልክ ነው? ጠጌን ይዤ ያየሁ ነው፣ ዳር ይዤልህ ያየሁ ነው። ያልፈው ነበር የፈለግኩት አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውልህ ማን ነው እንደዚህ ብሎ መጻፍ መብት ያለው? ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገም የምነግራችሁ ነገር ይሄ ነው። እናመሰግናለን። ለዘላለም ስም ይባረክ። እንኳን ደህና መጣችሁ ወገኖች። ምናልባት ማታ ላይ አንድ ፕሮግራም ያለን ይመስለኛል። አንድ ወንድ ፕሮግራም አስይዞኛል የኢትዮጵያ ምሽት ላይ የቀረ ካልሆነ ማታ አገባበታለሁ። ስለዚህ በጊዜ መተኛ ስላለብኝ ትናንትና እዚህ ሶሻል ሚዲያ ላይ ትናንትና ማለት የግድ ትናንትና ማለት አይደለም፣ በባለፉት ወራቶችና ዓመታት ሲቃወሙን የነበሩ ሰዎች እናንተ ትክክል አይደላችሁም እያሉ ሲሉን የነበሩ ሰዎች እንናገረው የነበረውን ነገር አሁን እነሱ ትክክል አይደለም ማለት ጀመሩ። ለምሳሌ እስኪ ዝም ብዬ ትንሽ ጨረፍ ላድርጋችሁና ጌታ ይባረክ። ኦኬ እስቲ መረጃ እሺ ኦኬ ልብ በሉ። ትናንትና ማለት የግድ ትናንትና ማለት አይደለም። ዛሬ ቅዳሜ ስለሆነ ትናንትና አርብ ስለሆነ የግድ ትናንትና መስል አርብ ማለት አይደለም። በባለፉት ጊዜያቶች ማለት ነው ሲቃወሙን የነበሩ ሰዎች ይህንን ለምንድን ነው ቤተክርስቲያን ቅድስት ናት አተሳሳትም፣ እናንተ ናችሁ ያጠፋችሁት እችን ቤተክርስቲያን ምንም ሳታደርጋችሁ ምናም ነገር ብለው ሲሉን የነበሩ ሰዎች እየቆየ ነጋትና ጥራት እያደር ነው ብሎ የለ እየቆየ እየገባቸው ነው። እስቲ እችን ቪዲዮ እንስማና ከዛ ይህንን ተናጋሪው ማን እንደሆነ ታውቁታላችሁ፣ የሚናገርበትም ሰው ማን እንደሆነ ታውቃላችሁ። ስሙት። ይህ ስክሪንሾት ነው። በነገራችን ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ? አጅሬው። አጅሬው የተማለው ማን ነው? ተናጋሪው ማን ነው? ቴዲ ማለት ነው። በቅጽል ስሙ ዘማርያም የሚባለው አጅሬ መባባል ጀመሩ ማለት ነው። ኦኬ ምንድን ያለው? እስቲ አጅሬው ምንድን ያለው? እንደዚህ ተባላ ማለት ነው። ሚናንተ ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። ይህ ስክሪንሾት ነው በነገራችን። ኦኬ ምንድን ያለ እዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ? አጅሬው። አጅሬው የተባለው ኢዮብ መኮንን የሚባለው ሰው ነው። ይሄ ኢዮብ መኮንን የሚባለው ሰው ይሄ ነው። ኦኬ የኦርቶዶክስ ቤተክርስቲያን አማኝ ነው እና
ምን አለ? ለምን እንዲህ ትላለህ ብዬ በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፍኩት። ባይዘው ይህንን የሚቃወመው ምንድን ነው? ይሄ እዚህ ይታያቸዋል የተዛዘሉ ሰው፣ ይሄ ነጭ የሚመስለው አቦ ነው። እነዚህ ሁለቱ አብና ወልድ ናቸው። ይሄ እንግዲህ የታዘለው መንፈስ ቅዱስ መሆኑ ነው ወይ ወልድ መሆኑ ነው? ኖ እነዚህ ሁለቱ መንፈስ ቅዱስና አብ ናቸው፣ የኦርቶዶክሶቹ ማለት ነው። የኢትዮጵያ ኦርቶዶክስ አብና መንፈስ ቅዱስ እነዚህን ይመስላሉ። ከለር ይወስደዋል። ቆንጅዬ ሽማግሌዎች ናቸው። ኦኬ፣ ይሄኛው ደግሞ ወልድ ነው። እግሩን ብቻ የለኝ። ማን ነው ያዘለው? አቦ ነው ያዘለው። ማንን? ወልድን ማለት ነው። አብና መንፈስ ቅዱስ ደግሞ ቁጭ ብለዋል። ተራቸውን እየጠበቁ ነው እስኪተዛዘሉ ድረስ። ቻለው እንግዲህ የሆነች እብድ ነበረች አሉ ድሮ እና ብትናገር ሰሚ ያጣ መጨረሻ ላይ ሰፈሩን አነደደችውና ሰው ሲጫጫህ ተናግረናል፣ ቤት ይቃጠላል ብለናል ብላለች እንደተባለ ማለት ነው። እነኛን ቆንጅዬ ሽማግሌዎች ናቸው። እኛ ስንናገር ያኔ እችን ቤተክርስቲያን ጠልታችሁ ነው ብለው ሲሉን ከረሙ። አሁን እርስ በርስ ሲጠዛጠዙ ልጀመራ። አንተ ወያኔና ብልጽግና ትላለህ እንጂ እዚሁ ዲያቆናቱ እርስ በርስ እየተደባደቡ ይጠላለዛሉ ማለት ነው። ኤርሚያስ ምን እያልክ ነው? ጠጌን ይዤ ያየው ነው፣ ዳር ይዤልህ ያየው ነው። እና አጀሬው እየተባባሉልህ ነው። ሰማ የት ትሄዳለህ እንግዲህ? አንዴ መታችኋል እንደ ቦሄ ልጅ ብሎ ስላሰሙ ነው። እና አጀሬውን እንስማ እስኪ። አድነን። ይህን ነው በቴሌግራም ግሩፕ ላይ ያናገርኩት። አይ መሲ ይዣለሁ ዳር ቆቆየ ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ? አጅሬው ለምን እንዲህ ትላለህ ብዬ በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፍኩት። ኦኬ፣ ምን ብሎ ነው የጻፈው? ይኸውልህ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ጭራሽ በስዕል እግዚአብሔርን ላይ ማላገጥ ደስ አይልም ጸሐፊው። ጭራሽ በስዕል እግዚአብሔር ላይ ማላገጥ። አንዳንድ ድርሳናትና ገድላት አምላክን መጫወቻ ያደረጉት አለላ። እኔ በግሌ እንደነዚህ ያሉትን አልቀበልም አለ። አጅሬው የተባለው ኢዮብ ማለት ነው። አጅሬ ባዩ ማን ነው? ዘማርያም ነው ዘመሐመድ የምትሉት ማለት ነው። የት ነው ይህንን ያገኘው? ይህንን ፒክቸር መጽሐፍ ላይ ነው። ራሷ ቤተክርስቲያኒቱ ናት ኦፊሻል ያደረገችው። አቦ ታውቃላችሁ፣ ስላሴን አዝሎ ከቦታ ቦታ ይንቀሳቀስ ነበር። ሶስቱንም እያዘለ የነኚህ ሁለቱ ተራቸውን ይጠብቃሉ። ይሄኛውን አዝሎ የሆነ ምድረ ከብድ ነው መሰለኝ ወደ ጉራጌ ምድር፣ ከዝቋላ ወደ ምድረ ከብድ ወደ ጉራጌ ነበር ትራንስፖርቴሽን የሚጠቀሙ የነበሩት። በመጀመሪያ ወልድን እዝል አድርጎት በዚህ በጥያ ድንጋይ በኩል አድርጎ በዚህ ምንድነው በቱሉ ቦሎ ነው በምናም ነገር አድርጎ ወደ ሶዶ ጉራጌ ውስጥ ነው አይደለ? ምንድነው ምድረ ከብድ ያለው አቦ ያው ስላሴ ይዛ አይደል የመጡት። ባለፈውም ለቅሶ እናንተ እኮ አሰሙ። ችግራችሁ የእናንተ አለመስማት ነው። ለቅሶ የመጡበት ሀገር ትዝ አይላችሁም? ስላሴ ለቅሶ ሲመጡ እዛ ነው የመጡት አብ ወልድ መንፈስ ቅዱስ። እና ለቅሶ ከመምጣታቸው በፊት ሰውየው በህይወት እያለ አዝሏል። ማ አቦ ኳስ መሬት ትላለህ እንዴ? ሮያል መጽሐፉ እኮ ነው የሚናገረው ሮያልዬ። እና አቦ ሲሞትም ዛን የመጡት አቦ ነው ስላሴ። እንዴ ባለፈው ስለ ቆጮ ሁሉ ሳወራ እናንተ አልነበራችሁ? የቀረ ትውልድ የለም። ከጴንጤ ውጭ ምድረ ከብድ ጉራጌ ላይ ያልመጣ ትውልድ ያልመጣ እንስሳ የለም።
ፈረሶች አሽካኩ፣ ዶሮች እርስ በርሳቸው ተናተፉ ምናምን ነገር እያለች ማለት ነው ቤተክርስቲያኒቱ። ምክንያቱም አቦ የሚባል ሰው ሞተ ብላ። ከመሞቱ ግን በፊት ስላሴ ተገልጠው አቦ እንደዚህ ነበር እያዘለ ከቦታ ቦታ የሚወስደው የነበረው ማለት ነው። እና ይሄ አጅሬው የተባለው ኢዮብ መኮንን የሚባለው ይሄ ፔጅ ያለውን ሰውዬ ዘማርያም የሚባለው አጅሬው እያለ የሚጠራው ትናንትና አብረው እቺ ቤተክርስቲያን ንጽሕት ናት፣ ቅድስት ነች። ስንዱ እመቤት ባህረ ጥበባት ሲሉ ነበር። አሁን ግን ባህረ ተረት ሆነች። ጉዱ ሲገለጥ ከበስተኋላ ነው እንደሚባል ማለት ነው። ኦኬ ወደ አጅሬው እንመለስ። እንደውም ላልፈው ነበር የፈለግኩት አንዴ ስላናገርኩት ምናልባት ከተማረበት ይበቃል ብዬ ነበር ያለፍኩት። በዚህ ልክ ከመጣ ደግሞ ከመጣሽ ማርያም ታምጣሽ። ይኸውልህ ማን ነው እንደዚህ ብሎ መጻፍ መብት ያለው? ተረታ ተረት ብሎ የመናገር ስልጣን የሰጠው ማን ነው? ማጽዳት አለባት ብሎ መናገር የሚናገር ማን ነው? ኦርቶዶክስ እንደዚህ ሆነ። ከዚህ ቋቅ ካላችሁ እኮ መውጣት ነው። የለም አይወጡም። እና ጥያቄ አልገባኝም። ሌላ ነገር ነው። ተረታ ተረት ጥያቄ ነው። እኔ የጻፍኩት ይህን ጽሁፍ ቤተክርስቲያን ማጽዳት አለባት ጭራሽ በስዕል ላይ ማለገጥ እኔ የጻፍኩት ይህን ጽሁፍ እኔ ኤዲት ያደረኩት። ለዛ ነው አሁን ያያችሁ ስድብ የተሳደበው ማለት። ስለዚህ ወየ ስለምትሉ እናመሰግናለን። በዚህ አጋጣሚ እዚህ ቻናል ላይ ያላችሁ ሰዎች ደስ አይልም? ቤተክርስቲያን ታጽዳ አለው። ራሳችሁን ገልጻችሁ ወየ ስለምትሉ እናመሰግናለን። ለምን ሳታደክሙ ራሳችሁ ስለምትገልጹ። አሁን እዚህ ፔጅ አልደረስኩም ነበር እኔ ግን በቴክስት እንደዚህ ስለላኩ በጣም ነው የምናመሰግነው። ቋቅ ይበላችሁ እንጂ በሃይማኖቴ ከማናችሁም ጋር ነው የማልደራደረው። ዛሬም ነገም የምነግራችሁ ነገር ይሄ ነው። በቃ መፍትሄ ነው። መፍትሄው ምንድን ነው? የቤተክርስቲያን ትምህርት መቀበል። እዚህ ላይ ይህንን ስልክ የተወሰደው መሰላችሁ ከዚህ መጽሐፍ ላይ ነው። እኛ ስንናገር ነበር አልሰማ ብላችሁ ይሄ ላይ እንደው ገራሚ እኮ ሰው ነው እኮ የተሰበሰበው እኮ እንደው ይገርማችኋል እኮ ቤተክርስቲያን እኮ ያለባት መከራ እኮ ብዛቱ ራሱ ይሄን ወሰደ። ገና ይሄን ይሄው ራሱ እንደዚህ ተናዘዙ እርስ በርስ። አሁን ይሄ ሰው ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጎ በአምሳለ ሕፃን የተደረገው አልገባኝም፣ አስረዱኝ። ያባት ነው እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት ጭራሽ በስዕል እግዚአብሔር ላይ ማላገጥ ብሎ ግን መናገር ምን ማለት ነው? እውነቱን ነው። ቆንጆዬን የተናገረው ኢዮብ ቆንጆ አድርጎ የተናገረው እና አሁን ይሄ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። በልምሻ የተመታ ሰው ይመስል እግሩ እንደዚህ የተንሻፈፈ ይሄ ነው ኢየሱስ ክርስቶስ። የህፃናት ልምሻ የሚባለው ማለት ነው። አቤቱ ጌታዬ፣ ወገኖች
አንተ እንኳን 43 ቁጥር የምታደርግበት እግርህ እኮ ያምራል። እንደዚህ ወሸከር ያድርገህ ነው የጌታ እግር ይሄ ነው ጌታ ብለህ የምትለን? ይሄ እኮ ሙዣሌ እኮ የጨረሰው እኮ ነው ይመስለው። ከዛ ደግሞ ሰላም ለሰኮናከ ይልልሃል ደግሞ ለዚሁ ማለት ነው ማለት ሰላም ለአጋሪካ ነው እንጂ በሉ እዛው ተናጩ። እቀጥላለሁ ቪዲዮውን። ይሄው ራሱ አሁን ይሄ ሰው ገጽ ሰባ ይሄ ነገር ምንድን ነው? እንደው ገራሚ እኮ ሰው ነው እኮ የተሰበሰበው እኮ ቤተክርስቲያን እኮ ያለባት መከራ እኮ ብዛቱ ራሱ ይሄን መሰለኝ። ወይ መፍትሄ ነው። እቺ ቅጠል ነገር ምንድነች? መቀመጫው ላይ ነው የበቀለችው ወይስ አይኔ ዛፍ ነው ወይስ ምንድን ነው? ለእኔ ያልከሰትልኝ ብላ ነው። አቦ መቀመጫ ላይ የበቀለች ነገር ናት ወይስ ምንድን ነው? ጎመን ነች ወይ ጫት ነገር ነች? አትፍረዱብኝ። እንዳለ ለምን አተኛም? ቆይ መሽቷል እኮ ቶነምቲ እንደዚህማ ደሜን አታፊው። መጽሐፉን አምጥቼ እናት ይህቺ ነገር ማለት ምን መቀመጫው ላይ በቀለችው ምንድን ናት? ወይ ዛፍ ነች? ኧረ በመድኃኒዓለም ታፋችኝ እህትዬ፣ በጌታ ነኝ ብለሽኝ ቅድም ከየት የመጣ ባዕድ ድምፅ ነው? አይ እውነትም ልተኛ። ነገሩ የሚያስኬድ ነገር አይደለም። ይኸው ራሱ ቦሎቄ ነው እያሉ ነው ኤርሚ ከታች። አሁን ይሄ ሰው ገጽ 74 ቀጥሎ ያለው ይሄ ገጽ እዚህ ላይ የተቀበለው ክርስቶስን እንደተሸከሙ ዘርጉ በአምሳለ ሕፃን የተደረገው አልገባኝም፣ አስረዱኝ። የአባት ነው። ቆይ እንዴ ማርያም ያዘለችው ኢየሱስ ሕፃን አቦ አዘለው የሚባለው ደግሞ አሁን እዚህ ሽማግሌዎች በእድሜ ስላሉ ብናገር አንተ ለአባቶች ክብር የለም ብለው ይሉናል። እስቲ ማርያም ያዘለችውንና አቦ ያዘለውን ኢየሱስን ኢየሱስ ነው ብሎናል ዘማርያም ዘለቀ። ሁለቱን ጎን ለጎን አስቀምጣችሁ ስሩልን። ፎቶን የሚፈልግ ሰው ካለ እኔ በውስጥ መስመር ኢምፖርት አደርጋለሁ። ኤክስፖርት አደርጋለሁ። ምንድነው ኢምፖርት ነው? ኤክስፖርት አደርጋለሁ፣ እልክላችኋለሁ ማለት ነው። አሁን በዚያ ማርያም ያቀፈችውና ማርያም ብለው ያሉንና አቦ አዘለው ብለው ያሉትና ማርያም አዘለችው የተባለው አሁን ምን ያገናኘዋል? ወንድሞች እናቶቼ፣ ይሄ እንትን የህፃናት ልምሻ የያዘው የሚመስል እግር የኢየሱስ እግር ነው ብለህ ስትለኝ ደሜን የምታፈላው አይመስልህም? ብራዘር ራ ይላል የሀገሬ ገበሬ። እንዲህ አይነት የምታየው ኧረ ወዲያ አለኝ ነው የሚለን። ምን ሆነው ነው ወንድሞች እናቶቼ? አሁን በዚህ አጅሬው ይባባላሉ። ግብ ግብ ክርክር ማለት ነው። ተናግረናል እኛ ቀደም ብለን። በተለይ እኔ በደንብ አስረግጬ ተናግሬያለሁ። አሁን ዳርጄ በፔርሙዝ ሻይ ቡና ሚስቴ እያፈላችልኝ ቁጭ ብዬ ቪዲዮ ብቻ ነው የማየው። ኳሻኮራ አለ ዶክተር
የስዕል አፒታይታችንን ተዘጉት በመድኃኒዓለም እንዲህ አድርገህ ኢየሱስ ነው ስትለኝ ኤርሚ እግሩ እንደዚህ ዞሯል እኮ ደግሞ እንደዚህ ተቆልሟል። አይተቋል ታችን ስ ያምጣው አምላኬ ኧረ ምሕረትን አድርግልን፣ አገሪቱን ታረቃት። ቆይ እኔ እዚህ ላይ ምን አሰቃየኝ? መጽሐፉ ለምን አላመጣው እንዴ? አንድ ሰው እንዳይወጣ በር ዘግቻለሁ። ማንም ሰው እንዳይወጣ ጌታዬ። ወቸ ጉድ። ኦኬ ጥቂት እንቆይና ከዛ እንቀጥላለን። ሎክ ጋይስ መጽሐፉ ይሄ ነው። መጽሐፉ ይሄ ነው። በገዳሙ ነው የታተመው። የገዳሙ ማህተም አለበት። ገጽ 73 ነው ምናምን ነገር ላይ መሰለኝ ባልሳሳት። እኛ ቆየን ከጮኸን፣ እነሱ ግን አሁን እየቆዩ ነው እየገባቸው ያለው። አዎ እዚህ ጋር ነው ያለ። ይኸው መጽሐፉ መሀል ነው ቁጭ ነው። እኛ ቆይተናል ካነበብን ነው። ይሄው ማለት ነው። የትኛው ነው እግሩ ማንቆ? የላይኛው ነገር ያው ኤርሚ ነው። ይሄ ልብስ ነው ወይስ እግር ነው? ልብሱ ቢጫው ነው አይደል? አለይልኝ አለ እኮ አየህ። አሁን ይህንን አለይልኝ አለ ብሄር ኃጢአትህ ነው የምትለኝ ኦርቶዶክስ። ኃጢአትህ ነው አላሳይ ያለህ ነው የምለም። የትኛው ነው? ይሄኛው ምንድን ነው? ወይ እኔ ደግሞ ዙም ላደርገው ይታያል። ኤርሚ እጃቸውና እግራቸው እኮ አንድ ነው። ዙም ላደርገው ነው እኮ እንዲህ ለዋል። ዙም አድርጎ አይ በቃ ደህና ዋሉ፣ ደህና አደሩ፣ ደህና አምሹ። እንዴ አይደለም ኤርሚ እንትን እኮ ታዝሎ ማለት ነው። ጭንቅላታቸው ላይ አዝሎ የታዘለው እግራቸው ወርዶ ነው እንጂ እግር ያላቸው ይመስለኛል። ከስር እንዴት ነው እሽኮኮ ህፃን ልጅ እሽኮኮ ሲደረግ እና ማች አላረገማ። ይሄኛው እግር ከዚህኛው እግር ይሄኛው እኮ ረጅም ነው። እሽኮኮ ተደርጎ ነው። እጁን ይልኝ የኢየሱስ እጅ ተብሎ ማለት ነው። ይታያችሁ ታዲያ እውነት ማላገጥ የማለት ህጻናት ትምህርት ቤት የሚያስተምሩበት ስዕል ነው የሚመስለኝ። ለማለት ህጻናት ትምህርት ቤት ላሉት ህጻናቶች እንኳን አይሳልም። ለምን መለየት አለባቸው። እግራቸው የቱ ጋር እንደሆነ፣ እጃቸው የቱ ጋር እንደሆነ በደንብ መረዳት አለባቸው ህጻናቶች። ይሄ ግን ህዝቡ በኢየሱስ ገርማል። በቃ ጌታ እኮ አሁን እኔ እውነት ለመናገር አሁን እኔ ኢየሱስ እንደዚህ አሁን እነሱ እንደሳሉት እንደዚህ ቢመስል እንዴ ይሄ እግሩ አራንባና ቆቦ የሆነ ነው ማመልከው ነውር አይደለም እንዴ? ነውር ዓመቱ ሽምግልናውስ ደግሞ ሽምግልናውስ በ33 ዓመቱ ይሄ ሁሉ ሽበት እኮ ይሄ ሁሉ ሽበት ማለት ነው። እዚህ ያሉትን ግን ይልኛ፣ እዚህ ደግሞ ያሉትን ይልኝ። አሁን እስኪ ይሄንን እዚህ ያለ አይደል ዘላለም የማያድግ ህፃን ልጅ ብለው ያሉት አሁን ማርያም ያቀፈችውና አቦ ያቀፈውን ሁለቱን ጎን ለጎን አድርጋችሁ ስሩት። ይሄን ስክሪንሾት አድርጉት፣ ስክሪንሾት አድርጉት። ይሄን ቆንጆ እያርገሽ ስክሪንሾት አድርጉትና ስሩት ነው በጌታ። ይሄንን ፒክቸርና ይሄን ፒክቸር ጎን ለጎን አድርጋችሁ የምጽፉም ሰዎች ካላችሁ ጻፉ፣ የምታስቀምጡም ሰዎች ካላችሁ አስቀምጡት። አቦ ያዘለው ኢየሱስና ማርያም ያቀፈችው ኢየሱስ ብለህ ማለት ነው።
እንዲህ አይነት ትግል ነው የገጠመን አሉ ጀረናሉ። እውነታቸውን እንዲህ አይነት መንፈሳዊ ነገር ነው ብለው በዚህ ደግሞ ይከራከሩልሃል። እኛን ግን ከመጀመሪያው ምን እያሉን ነበረ? አሁን አጅሬው የሚባባሉቱ አየህ፣ ኢዮብ የተባለው ሰው እግዚአብሔር አምላክ ይባርከው አጅሬው ብሎ ያለው ማለት ነው። ያው አንዴ እንድገም ግሩፕ ላይ ያናገርኩት ይህ ስክሪንሾት ነው። በነገራችን ምንድን ያለ እንደዚህ ያለ ተረታ ተረት ቤተክርስቲያን ማጽዳት አለባት። ማን ያለ አጅሬው ለምን እንዲህ ትላለህ ብዬ በቴሌግራም ግሩፕ ላይ ከዚህ ቀደም ትናንት ነው የጻፍኩት። ይሄ እልም ያለ ተረት አምላኪ ነው ይሄኛው ሰው እና ኢዮብ የጻፈው ጽሁፍ ላይ እንደዚህ ያለ ተረታ ተረት ቤተ ክርስቲያን ማጽዳት አለባት ካለ በኋላ ጭራሽ በስዕል እግዚአብሔር ላይ ማላገጥ አለ። አንዳንድ ድርሳናትና ገድላት አምላክን መጫወቻን ያደረጉት አለ። እውነቱን ነው። እውነቱን ፖሊዮና የህፃናት ልምሻ የሚባለው እንደዚህ ኳሻኮር አይነት ነገር የያዘው አስመሰለህ ኢየሱስ ይሄ ነው ብለህ እያልከን በቃ ታዲያ አሁን በኢየሱስ ላይ እየቀለድካን አሁን ይሄ አሁን የሰው እጅ ይመስላል ወንድሜ። ይሄኛው እኮ ሌላ ሀገር ነው የሚመስለው። እነ ሚካኤልን ፌሚኒዝም አድርገህ የሳልከው እንኳን የሮማውያኑ ስዕልን እሱን እንኳን እኮ ራሱ እንደዛ እንኳን አድርገው እንኳን እንደው ስዕሉ እንኳን እንዲያምር አድርገው አልሳሉትም። አቦ አዘለው ይልልሃል ይሄ ክፍል። አቦ ስላሴን ያዘለ ወልድን አዘለውና ይዞት ሄደ። ከዛ ደግሞ ተመልሶ መንፈስ ቅዱስን ደግሞ አዘለው። ከዛ ደግሞ ተመልሶ አብን አዘለው። መጨረሻ ደግሞ ራሳቸው አብ ወልድ መንፈስ ቅዱስ ይህንን አቦን አዝለውት ወደ ሰማያት ሰማያት ይዘውት ወጡ። እየተፈራረቁ ነው ይዘውት የሄዱት። መጽሐፋቸው ግን እነሱ እንዴት ነው ማለት እነሱ አቅማተው ነው እንደ አቦ ያዘላቸው ለው መልሶ እሳቸውን አልኩኝ አዌን እንዴት ያዝላሉ? መንፈስ ቅዱስ እሱ ወደ ምድረ ከብድ ይዟቸው ሲሄድ ነው። እዚህ እኮ አለ ጽሁፉ። እናንተ አታምኑ ማይሽ ችግሩ የፔንቴው ችግር መጽሐፍ ቅዱስ ብቻ ነው የምታምኑት። ያለ መረጃ እና ምንም እኮ አይ ችግር የለም። መረጃ የምጠይቁት ክፋት የለውም። ግን አቦን አዝለውት መንግስተ ሰማያት ወደ ሶስተኛው ሰማይ ይዘውት ሲሄዱ ያለበት ክፍል ነው የሚናገረው። እሱ ከምድረ ከብድ ማነው ከዝቋላ ወደ ምድረ ከብድ ማለት ነው። ይኸው እዚህ 13ኛው ምዕራፍ ላይ ነው ያለው። ገጽ 72 ላይ ነው የሚጀምረው። ያለ መረጃ እዚህ አንድ የሚወራ ነገር የለም። 100 ዓመት ተዘቅዝቆ እየጸለየ በነበረበት ሰዓት ላይ ነው አብ ወልድ መንፈስ ቅዱስ ተገልጠውለት ነው ከዛ ተሸክሟቸው ወደ ምድረ ከብድ ሄደው እዚህ ይላል። አባታቸው ገብረ መንፈስ ቅዱስ ከባህሩ ዳር ቆሞ ምስራቁና ምዕራቡን ሰሜኑን ደቡቡን ተመለከተ። የኢትዮጵያን ሕዝብ ኃጢአት በፊቱ ተገልጾ ታየው። አባታቸው ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከባህር ውስጥ እንዳልወጣ በሕያው ስምህ ማልኩ በእግሬም አልቆምም አለ። 40 ቀን 40 ሌሊት በባህር ውስጥ እንዲሆኖ ኖረ። 40 ቀን 40 ሌሊት። ከዛስ ወደ አባታቸው ገብረ መንፈስ ቅዱስም ስምህን የጠራ መታሰቢያን ያደረገ ምርልሃለሁ የሚል ቃል ከሰማይ ወጣ። ብፁዓዊ አባታቸው መልአኩ የኢትዮጵያን ሕዝብ ካልማርክልኝ ከዚህ ባህር አልወጣም አለው። እስከ 100 ዓመት ድረስ ተዘቅዝቆ ኖረ ይላል። እምን ውስጥ ባህር ውስጥ ማለት ነው። እስከ 100 ዓመት ተዘቅዝቆ ኖረ። ስጋውም ሁሉ አለቀ። ደሙም በባህር ውስጥ ፈሰሰ። ውሃውም ደም መሰለ። አጥንቶቹም እንደበረዶ ነጭ ሆነው ታዩ። አጋንንትም ሊጣሉት ከአራቱም ማዕዘናት ወደ እርሱ ይመጡ ነበር። በየዕለቱም 500 አጋንንት እስከ 100 ዓመት ድረስ በጦሩ ይወጉት ነበር። በቀን 500 አጋንንት በጦር ይወጋው ነበር። ማንን? አቦን። ለስንት ዓመት ያህል? እስከ 100 ዓመት። በቀን ውስጥ 500 አጋንንት። እንግዲህ አስብ፣ በቀን ነው። የወሩን የ30ውን ምታው ስንት ሺህ አጋንንት እንዳይመደብ ማለት ነው። 500 በ30 ማለት ነው። በቀን ውስጥ ይሄና ከዛ
በስለታም ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት ከእስጢፋኖስ ጀምሮ እስከ መጨረሻው ሰማዕታት እስከ ሊቀ ጳጳሳት ጴጥሮስ ድረስ እርሱም እንደሱ የተጋደለ ሰው የለም። የአባታቸው መከራ በክርስቶስ አምነው ከሞቱት ሰማዕታት ሁሉ መከራ ሁሉ የበዛ ሆነ። ከዚህም በኋላ ጌታቸው መጥቶ በባህር ዳር ቆመ። ወዳጄ ገብረ መንፈስ ቅዱስ ሆይ የኢትዮጵያን ሰዎች ሁሉ ምሬልሃለሁ፣ ተነሳና ውጣ አለው። ጌታ ማለት ነው። የኢትዮጵያን ሰዎች ሁሉ አለ። ታዲያ ምን ነው ገልበጥ ስናደርግ ከጎጃም ሕዝብ በቀር ሌላውን ምሬልሃለሁ፣ ጎጃምን ግን ለምን አልምርም አለ? ለምን? ጎጃም ቡዳ ስለሆነ። ማን ያለው? የራሳችሁ መጽሐፍት፣ የራሳችሁ መጽሐፍት። ጎጃምን አልምረውም እዚህ የኢትዮጵያን ሰዎች ሁሉ ነው አደል ብሎ የሚል ያዝልኝ። እንዴት እንደሚዋሹ ያዝልኝ ወንድም። የኢትዮጵያን ሰዎች ለምን ትለይብኛለህ ብሎ ባለው ሰዓት ላይ ምን አለው? አልምርም። ለምን አትምራቸውም? የኢትዮጵያን ሰዎች ማን የጎጃምን ሰዎች ለምን አትምራቸውም? ስራይ ያበዛሉና። የት ነው ብሎ የሚለው ታምር ማነው? 32ኛው ምዕራፍ ማለት ነው። በዚህ ክፍል ላይ ነው የሚናገረው የጎጃም ሰዎች ብዬ ጽፌዋለሁ። በዚህ ክፍል ላይ እንደሚል ላሳያችሁና ለሌሎችም ወገኖች ዶክተር እየመጣል ቁጥር 11 ላይ እዚህ የኢትዮጵያን ሰዎች ሁሉ ምሬ ሁሉ ነው አይደል ብሎ የሚለው የኢትዮጵያ ሰዎች ከተባለ ጎጃምን ሁሉ ያጠቃልላል። ጎጃሞች የኢትዮጵያ ሰዎች ናቸው። የኢትዮጵያን ሰዎች ሁሉ ምሬ ላለው ተነሳ ውጣ አለው ይላል። ሁሉ የኢትዮጵያን ሰዎች ሁሉ የኢትዮጵያን ሰዎች ሁሉ ምሬ ላለውና ተነሳ ውጣ አለው። ከባህር ውስጥ ማለት ነው 100 ዓመት ከተዘቀዘቀበት። እሺ 32ኛው ምዕራፍ ከገጽ 190 ይጀምራል። 193ኛው ቁጥር 11 ላይ አባታቸው ገብረ መንፈስ ቅዱስም ጌታችንን ጌታዬ በፍርድ ቀን ሰው የሚፈረድበት በምን ምክንያት ነው ብሎ ጠየቀው። ጌታችንም 10 ቃላተ ኦሪትንና 6 ቃላተ ወንጌልን ያልፈጸመውን ምዕመናን ይፈረድባቸዋል አለ ነው። ሌላ ታሪክ አስታውሳችሁኝ። ሌላ ታሪክ ምን አይነት ታሪክ? ታምረ ማርያም ታምረ 12 ላይ 10 ቃላተ ኦሪትና 6 ቃላተ ወንጌልን ካዱ ብሎ የሚላል አይደል እንዴ? የእግዚአብሔር ባሪያዎች እንዳትሆኑ 10 ቃላተ ኦሪትን 6 ቃላተ ወንጌልን በድምሮ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሪያዎች መሆንን አንሻ፣ እሱ በመስቀል ላይ ተሰቅሎ ሳለ እንዋት እናታችሁ ብሎ ሰጥቶናል ይላል። የት? በ1985 ዓ ም በታተመው ታምረ ማርያም 12ኛው ታምር ላይ በእንተ ኪዳነ ምሕረት ላይ ማለት ነው። እዚህ 10ቱ ቃላተ ኦሪትን እና 6ቱ ቃላተ ወንጌልን ያልፈጸሙ ይፈረድባቸዋል አለ። ታምረ ማርያም ላይ እኮ ካዷቸው ይለናል። እዚህ ፈጽሙ ይላል፣ ታምረ ማርያም ላይ ካዱ ይላል። ይህንኑ ሕግጋት ወንድሞች እናቶች፣ የአባቶች አምላክ ይህንማ ጽፈዋለሁ በሌላ ቀን እንዳረሳው ይሄ ጋር መጻፍ አለበት አይመስልም? አዎ ታምረ ማርያም ላይ እዚህ ክፍል ላይ ታምር 12 ላይ አለ። በእንተ ኪዳነ ምሕረት ላይ ይህን ቃል እዚህ 10 ቃላተ ኦሪትና 6 ቃላተ ወንጌልን ያልፈጸመ ምዕመን ይፈረድባቸዋል። ዘጸአት 20 ቁጥር 3 10ቱ ቃላተ ኦሪት ማለት ነው። ማቴዎስ 5 የተራራው ስብከት የሚባሉ 6ቱ ቃላተ ወንጌል የሚባሉት ጌታችን የተናገረ የተራራው ስብከት የሚባሉት ጋር ያሉት በእንተ ነው አንቀጸ ብፁዓን ተብሎ ይባላል በቀድሞ ቤተ ንግግር። አንቀጸ ብፁዓንና ዘጸአት 20 ቁጥር 3 ላይ በድንጋዩ ሰሌዳ ላይ የተጻፉት 10ቱ ትእዛዛትና ጌታ ተናገረ የተባለው ያስተማረው አንቀጸ ብፁዓን የሚባሉቱ ማለት ነው። በድምሩ 16 ይሆናሉ። እነሱን ታምረ ማርያም ላይ በግልጽ ካዷቸው ይላል። ማንም ሰው 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌልን እንዳይፈጽም ለእግዚአብሔር ባሪያዎች አትሁኑ፣ አትገዙለት፣ አትታዘዙለት፣ እምቢ አትበሉት፣ እሺ አትበሉት ብሎ የሚል አመፅ ጽፋለች ቤተክርስቲያኒቱ። እዚህ ደግሞ አክብሩ ትላለች እግረ መንገድ። ኦኬ
አባታቸው ገብረ መንፈስ ቅዱስም አቤቱ ጌታዬ ስሜን ቢጠሩ መታሰቢያን ዝክሬን ቢያደርጉ እነዚህን ያልፈጸሙትን ማለት እነዚህ 10ቱ ቃላተ ኦሪትን ያልፈጸሙትን አትምራቸውምን አለው። አስቀድመህ አስራት ሰጥተኸኛልና አቤቱ ማራቸው፣ ይቅር በላቸው፣ አትቀየማቸው፣ መዓትን አታሳያቸው፣ ከሚፈርድባቸው ከግራም ከሚቆሙት ጋር አትቁጠራቸው አለው። እነዚህን 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌልን ባይፈጽሙ የኔን ዝክር የዘከሩትን አትቆጣቸው፣ አትፍረድባቸው፣ መዓትን አታሳያቸው፣ ማራቸው እንጂ አለው። ጌታችንም መታሰቢያና ዝክርህን ያደረገውን ስምህን የጠራውን የገድልህን መጽሐፍ ያጻፈ ቃል ኪዳንህን አምኖ በእጁ የጻፈውን ቤተክርስቲያንህንም ያነጸውን በስምህ ታቦት ያከበረውን ስለ አንተ እነዚህ ቢካዱ ስለ አንተ የተራቆተውን ያለበሰውን እምርልሃለሁ። 10ቱ ትእዛዛትና 6ቱ ቃላተ ወንጌልን ባይፈጽሙ ማለት ነው አለው። በደላቸውንም ሁሉ እተውላቸዋለሁ፣ በቀኝም አቆማቸዋለሁ፣ በቀሌንም አነሳለሁ፣ ለዘላለም ተድላ ደስታ ባለበትም በመንግስተ ሰማያት ከጻድቃን ጋር እቆጥራቸዋለሁ ብሎ ቃል ኪዳን ገባለ ሊሉ ነው። እንግዲህ ኢየሱስ በየፌርማታው ነው እነሱ ቤት ቃል ኪዳን የሚገባው። በየጥሻው በየጥጋ ጥጉ ነው የሚያማምሉት ጌታዬን ማለት ነው። እንዲህ አይነት እንቶ ፈንቶን እዛው አለቅልቀን እንደፈዋለን ስልህ የትውልድ ተረት እንዲህ አይነት ኮተት እንኳን አቦ ከምትለው በምናብ ከፈጠርከው ሰው ጋር አይደለም ከአብርሃም ጋር እንኳን ራሱ እንደዚህ አይነት ኪዳን አልገባለትም። አንተ ስምህን የጠራ ምሬ ምርልሃለሁ ብሎ አላለውም አብርሃምን። የተስፋን ቃል እንደሱ የተሸከመ አባት አለ እዚህ ምድር ላይ የለም። አንድ ሰው ጥራልኝ አብርሃም አባትን የሚያክል አብርሃምና ይስሐቅ ያዕቆብን እነዚህ ሶስቱን አባቶች የሚያህል የተስፋ ቃልን የተሸከመ እግዚአብሔርም የተስፋ ቃል የገባላቸው ማን አለ? በተለይ አብርሃም ቤቱን አንኳኩቶ ቤቱ ነው የመጣለት። ቂጣ ጋግሮ በእንግድነት ተቀብሎ እርጎ አቅርቦለት በልቷል፣ ጠጥቷል። አንዱ ጌታ የእስራኤል አምላክ ያህዌ ማለት ነው። ከሁለት መላእክት ጋር ቤታቸው ድረስ መጥቶ ነው አንኳኩቶ የተቀበለው። እሱ እንኳን እንደዚህ አልተባለም አብርሃም ማለት ነው። ካለ በኋላ ዳግመኛም አስራትን እሰጥሃለሁ አለው። ከዚያስ እነዚህ ትእዛዛትን ያልፈጸሙትን አለው እነዚያን ትእዛዛት ያልፈጸሙትን በአማላጅነትህ ቢያምኑ እምርልሃለሁ። 10ቱ ትእዛዛትና 6ቱ ቃላተ ወንጌል የኔን ሕግ ቢክዱ ግን አማላጅነትን ቢያምኑ እምርልሃለሁ። ዋናው የኔ ሕግ መካድ አይደለም፣ ዋናው ያንተን አማላጅነት ማመን ነው ጉዳዩ እያለው ነው ጌታ ማለት ነው። በዚህ ንግግራቸው ውስጥ የሚያስረዱ ቤተክርስቲያኒቱ ለትውልዱ ጭምቅ አድርጋ ልታቀርበው ይፈልግ። እግዚአብሔርን ካደው፣ ኪዳኑንም ካድ፣ ሕጉንም ቃሉንም አቃል፣ ግን በአቦ አማላጅነት እመን ነው። ያልፈጸሙትን ቢያምኑ እምርልሃለሁ። ከዛ አባታቸው ጌታችንን ምንም ሳትለይ የኢትዮጵያን ሰዎች ሁሉ ማርልኝ አለው። ጌታችንም እስከ ጊዮን ዳርቻ ድረስ እምርልሃለሁ አለው። ጊዮን ማን ነው? አባይ። ምን እዛ ድረስ ዳርቻ ሰዋል? የኢትዮጵያ ግዛት ጊዮን ዳርቻ አባይ ዳርቻ ድረስ ነው እንዴ? አይደለም። እስከ ጊዮን ዳርቻ ድረስ ያለውን እምርልሃለሁ አለው። አባታቸውም ገብረ መንፈስ ቅዱስ ጌታችንን በጊዮን መካከል፣ በአባይ መካከል ማለት ነው፣ በጊዮን መካከል ያሉ የጎጃምን ሰዎች ለምን ትለይብኛለህ? እነርሱንስ አትምራቸውም አለው። ጌታም አዎ አልምራቸውም። ጎጃምን? አዎ። ለምን? ስረይ ያበዛሉና። ስረይ ማለት ምን ማለት ነው? ጥንቆላ፣ መተት፣ ድግምት፣ እራሳቸው ወደ ጅብነት ይለወጣሉ ይላል ገድለ ተክለ ሃይማኖትም። እኔ አይደለሁም ያልኩት የሀገሬ ህዝብ፣ የኢትዮጵያን ህዝብ በሙሉ ብሔር፣ ቀለም፣ ቋንቋ ሳለኝ ነው የምወደው። ወደ ዝንጀሮነት ይቀየራሉ ብሏል ገድለ ተክለ ሃይማኖት። መዥርጫ አመጣዋለሁ ስለ ወንድምዬ ላፍ አድርጌ አምጥቼ ካሜራ ከፍቼ እዚሁ አስኮመኩማለሁ። ወደ ዝንጀሮነት ይቀየራሉ፣ ወደ ጅብነት ይቀየራሉ። እነማ? የጎጃም ሰዎች። አቡነ ተክለ ሃይማኖት ጋር ሲመጡ ወደ ሸዋ
በመሬቱን አማተበና መሬት ተከፍታ ዋጠቻቸው። እነዛን ቡዳዎቹን እነዛ ወደ ዝንጀሮ ወደ ቀይ ቀበሮ የሚቀየሩትን የጎጃምን ሰዎች ብሎ ማለት ነው። ህዝባችንን እንዲቀልዱበታል ማለት ነው። ግልጽ አይደለም? እንደ አማርኛ ግልጽ ነው። እነሱ ሲጽፉት ነውራቸውን ካላፈሩበት በህዝብና በህዝብ መካከል ልዩነት እያደረጉ የአገሬን ህዝብ ግማሹን እምርላለሁ ግማሹን አልምርልም ቶ እዛ ከገድለ ተክለ ሃይማኖት ጋር ኤርምያስ ምን አስኬደ? እዚሁ ገድለ ገብረ መንፈስ ቅዱስ የተባለው ይኸው እዚህ ታምር ማነው ገጽ 194 ላይ እና እዚህ የተጻፈው 43ኛው ገጽ ላይ እርስ በርስ ይጣላ የለ እንዴ? አንተ ገድለ ተክለ ሃይማኖት ትላለህ፣ ምን ሩቅ አስኬደ ነው መባል ያለብኝ እኔ። ይኸው ገጽ 73 ምን አለው? ከዚህም በኋላ ጌታችን ወጥቶ በባህር ዳር ቆመ። ወዳጄ ገብረ መንፈስ ቅዱስ ሆይ የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነሳ ውጣ አለው። የኢትዮጵያን ሰዎች ሁሉ ምሬልሃለሁ አለው። ታዲያ ከማረለት ለምንድነው እዚህ የጎጃምን ሰዎች ለምን ትለይብኛለህ ብሎ የሚለው? እሱስ ጌታስ እነርሱስ አትምራቸውም ምን አለው? ጌታም አዎ አልምራቸውም አለው። ለምን? ስራይ ማለት መተተኛ፣ አስማተኛ፣ የሚደግም፣ የሚጠነቁል፣ መድኃኒተኛ፣ አይመረዋ አይመርኩክ የሚል ማለት ነው። ይህንን የሸዋ ሰዎች አያረጉም? ያረጋሉ። ይህንን የወሎ ሰዎች አያረጉም? ያረጋሉ። ይህንን የጎንደር ሰዎች አያረጉም? ያረጋሉ። ይህን የትግራይ ሰዎች አያረጉም? ያረጋሉ። ይህን የኦሮሞ ሰዎች አያረጉም? ያረጋሉ። ይህን ወላይታው ከምባታው ሀዲያ አያረግም እንዴ? ያረጋል። በእያንዳንዱ ብሔር ውስጥ መተተኛ፣ ጠንቋይ፣ አስማተኛ፣ ድግምተኛ ሁሉ አለ። እግዚአብሔርን ደግሞ ፈርቶም ይኖራል። የስልጤው ማህበረሰብ ይህን አያረግም? እንደዚህ አይነት የሚሰሩ የሉ አሉ። ከምባታ፣ ወላይታ፣ ሀዲያ ብለህ ብትል የሉም? እነሱ መካከል ሞራ ገላጭ፣ አስማተኛ፣ ድግምትን በአራቱም የምድር ማዕዘናት ላይ በኢትዮጵያ ውስጥ ተቀምጦ ማን ይህን የማያደርግ ያለ? ለምን የጎጃምን ህዝብ ብቻ ተለይቶ ማርሊ ብሎ ሲለው አልምራቸውም፣ እስከ ጊዮን ዳርቻ ድረስ እምርልሃለሁ፣ ከጊዮን ዳርቻ ወደዛ ያለውን ግን የጎጃምን ህዝብ ትቸዋለሁ። ለምን ትለይብኛለህ? ስራይ ስለሚያበዙ። ቅድም ገጽ 43 ላይ ሁሉን ምሬልሃለሁ ብሎ አልነበር እንዴ? ሳይለይ ዚስ ኢዝ ኦርቶዶክስ። እንዲህ ነው ጥርስ ከምላሱ አውጥተን የምናየው ማለት ነው። መጽሐፋቸው እርስ በርስ ይጣላል። አንደኛው ገጽ ከሌላኛው ገጽ ጋር ይስማማ እና በዚህ በ43ኛው ገጽ ላይ ነው እያዘለ ሊሄድ ሲል በመጀመሪያ ወልድን አዘለ፣ ከዛ ተመልሶ መንፈስ ቅዱስን፣ ከዛ ተመልሶ አብን ይዞ ይሄው እንደዚህ ይላል። ምን አለ? እችን ተናግሬ ለዶክተር እየልስጥ ምን አለ? ኦኬ አትለፈን አሉት። አንድ ምዕራፍ አዝለህ ውሰደን። እዚህ ጋር ተገለጡለትና ቁጥር 10 አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አገኙት። ያረፉበትም ተራራ እንደ ፀሐይ በራ። አባታቸው አይተው በልቦናው እሰወርባቸዋለሁ ብሎ አሰበ። እነርሱ ግን አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ አንድ ምዕራፍ ያህል አዝለህ ውሰደን እያሉ አሰምተው ተናገሩ። ሽማግሌዎቹ ማለት ነው። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። የኦርቶዶክስ ሥላሴ የደከመ ሽማግሌ ነው። እኛ የምናምነው ግን ጌታ ድካም በሱ ዘንድ የሌለ ነው። እና መሆናቸውን ተረዳ። አንዱንም አዝሎ ሄደ። ይኸው ኳሻ ኮሬ መታው የሚመስለው ማለት ነው። ሁለቱ እዚህ ቁጭ ብለው እየተጠባበቁ ነው ተራቸው። አዝሎ ሄደ። ጥቂትም እልፍ አለ። ሽማግሌውን አባታቸው እህል ስለማትበላ ውሃም ስለማትጠጣ ይደክመሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመልሶ ሄደ ባልንጀሮችን አምጣቸው አለው። አንዱ ከታዘለ በኋላ እኔ የምልህ እዚህም ጋር ሌላ ታሪክ ብልጭ ይልብኛል። ምን
እዚህ ዜና ስላሴ የሚባል መጽሐፍ አለ። ስለ ስላሴ በአብርሃም ቤት ተተረከ የተባለ ጉድ አሳያችኋለሁ በሌላ ቀን። ዛሬ አልነካውም። እኔ አሁን የጊዜ ማጣትና ሌላ ነገር ነው። ጉድ የምድሪቱን ጉድ አልኩ። በቤተክርስቲያኒቱን የተጻፈው ይሄ ነው ወይ ብለህ ያኔ ታየዋለህ ማለት ነው። በማን የተጻፈው? በደብረ ሊባኖስ አንድነት ገዳም የተጻፈው ቤተክርስቲያኒቶች ያጻፈችው ዜና ስላሴ በሚባለው ላይ በውዳሴ ማርያም የአንድምታ ትርጓሜ ላይ እንደዚሁም በታምረ ማርያም ላይ ስላሴ በአብርሃም ቤት በተገለጡ ጊዜ ይላል። እዛ ከዛ አዝሎ ሲወስዳቸው ከዛፉ ስር አንደኛውን አዝሎ መጥቶ ቤቱ ሲያስቀምጠው ሁለቱን ትቷቸው ነበር የመጣው። ከዛ አንዱን ቤቱ ሲያወርደው ሁሉም አብረው ወረዱ ይላል። ሁሉም መጡ ይላል። አንዱን አዝሎት ወደ ቤቱ ሲያስገባ ሁሉም መጡ። ከዛ 3 ዳቦ አርገሽ ጋግሪ ብሎ አላት። 3 ዳቦ አርጋ ስትጋግር 1 ዳቦ ሆኖ ወጣ ብላን አለች። እኔ ደግሞ ስላሴ ቤተክርስቲያን ያደግኩት 1 ዳቦ ሆኖ ወጣ። 1 ዳቦ ሆና ስትጋግረው 3 ሆኖ ወጣ። አንድም 3ም ናቸው ብሎ ለማለት ማለት ነው። ዘበነ ደግሞ ምን ብሎ አለን? 3ቱ ጉልቻዎች 3ቱ ስላሴ ናቸው ብሎ አስተምሮናል በባለፈው ማለት ነው። 3ቱ ጉልቻ ሶስትነታቸውን ሲያመላክት፣ ምጣዱ ደግሞ አንድነቱን ነው የሚያመላክተው ብሏል። እኔ ምልህ በባለፈው የጠየኩት ለቀሲስ ዘበነም ለዶክተር ዘበነ ለማም እሺ ለምንድን ነው 3ቱን ጉልቻ በ3ቱ ስላሴ መስሎ ምጣዱን አንድነቱ 3ቱ ጉልቻ ሶስትነቱን ነው የሚያመላክተው ብሎ አክምባሎቱን ለምን ተወው? እኔ በተወለድኩበት አካባቢ አክምባሎት ነው የሚባለው። አክምባሎት ይባላል። ሴቶች እንጀራ ከጋገሩ በኋላ የሚከዱት ነገር አክምባሎት ይባላል። ብዙዎቹ የከተማ ልጆች ስለሆናችሁ አታውቁ። እኔ ሆነኝ እዚሁ አማርኛ እያስተማርኳቸው ያለት አንዳንዶቻችሁ ማለት ነው። አክምባሎቱን ለምን ተወው? አክምባሎቱ የምናቸው መገለጫ ነው? ይሄም ብቻ አይደለም። መጨቅጨቂት የሚባል ደግሞ ጨርቅ አለ። እናቶቻችን ከጋገሩ ካሰፉ በኋላ አክምባሎቱን ከድነው ከስር ንፋስ እንዳይገባ ብለው እንደዚህ መጨቅጨቂት ይባላል። እኔ ቆንጅዬ ባለ ሀገር ስለሆንኩኝ በደንብ ረማቅ መጨቅጨቂት ይባላል። ነፋስ እንዳይገባ ዙሪያውን የሚደረግ ማለት ነው። እሱስ የምናቸው መገለጫ ነው? ከስሩስ የሚነዳው እሳትስ ምንድነው? የሚያስተምረው አስከትሎቱ ትምህርቱ ምንድን ነው? ከስሩስ የሚዛቀው ሳመድ የምናቸው ነው? እና ብሎ አለ። ከዛ ባልንጀሮቼን አምጣቸዋለሁ። ሽማግሌው በዚያ ትቶ ወደ 2ቱ ሽማግሌዎች ሄደ። ተመለሰ ማለት ነው። ወደ እነዚህ ቁጭ ወዳሉት ይህንን ወሰደውን አስቀምጠው። ከዛ ደግሞ እነዚህን ደግሞ ወደ 2ቱ ሽማግሌዎች ሄደ። ከ2ቱ አንዱንም አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም 3ኛውን ሽማግሌ ያመጣ። ተራ በተራ ነው ያመጣቸው። አብርሃም ቤት አንዱን አዝሎ ሲገባ 3ቱ መጡ ብላችሁን አልነበረም እንዴ? እዚህ ለምን አንዱ ሲመጣ ለምን 2ቱ አብሮ አልመጡ? This is Orthodox። ይሄን ክፍል ሳነሳው በሌላ ቀን መሲ አስታውሽኝ። ይሄን ክፍል ሳነሳው ታምረ ማርያም የውዳሴ ማርያም አንድምታ ትርጓሜ መጽሐፈ ዜና ስላሴ ድርሳነ ማህያዊ እነዚህ መጽሐፍቶች ሁሉ ጥርስ ከምላሳቸው አውጥቼ እዚህ ያሳያለሁ። ጎርጉሬ ማለት ነው። ኦልሬዲ ስለጻፍኳቸው ስላሉ በሙሉ ውስጡ ያለው አንዱ ከአንዱ አይስማማም። ይኸው ይሄ መጽሐፍ ከዚሁ መጽሐፍ ጋር ነው የማይስማማው። ገጽ 100 ምናምን ላይ ያለው 100 ምናምን ነገር ላይ ያለው ከ43ኛው ገጽ ጋር አይስማማም። እዚህ የኢትዮጵያን ሰዎች ሁሉ በሙሉ ምሬልሃለሁ ይላል። እዚህ ደግሞ የጎጃምን ህዝብ አልምረውም፣ ሌላውን ኢትዮጵያዊ ምረዋለሁ፣ ጎጃሜን ግን አልምረውም። ለምን አትምረውም? ስራ እያበዛሉ መድኃኒት ማለት መድኃኒት ማብዛት ብቻ አይደለም፣ ወደ አውሬነት ይቀየራሉ፣ ያፏጫሉ፣ ወደ ጅብነት፣ ወደ ዝንጀሮነት ይቀየራሉ። ማን ያለው? ገድለ ተክለ ሃይማኖት በደብረ ሊባኖስ ገዳም የታተመው ላይ የአባቶቼ አምላክ ምስክር ነው። የጎጃም ሰዎች ሌሊት ወደ ጅብ ይቀየራሉ ብሎ ያለው ቤተክርስቲያኒቱ ናት የጻፈችው። ወደ ዝንጀሮ ይቀየራሉ ብላ ያለችው ቤተክርስቲያኒቱ ናት። ነውረኞች! እኔ በዚህ ነው ልክ የምናገራችሁ። ነውረኞች! በእግዚአብሔር መልክና አምሳል የተፈጠረውን የሀገራችንን ህዝብ በህዝብና በህዝብ መካከል እየለዩ
እንደዚህ ይላሉ ብሎ ነውረኞች። አሁን በዚህ ክርክር አጅሬው ምናምን ነገር እየተባባሉ እንዲህ አይነት ኮተት መጽሐፉ በሙሉ መቃጠል ያለበት መጽሐፍ ነው። መጽሐፍ እንደዚህ ውጭ ስታየው መስቀሉና እንደዚህ ምናምን ነገር መክርታሱ ማማሩ አይደለም፣ ውስጡ መርዝ ነው አልኩ። እንዳነበበ ሰው ነው የምነግራቸው። የሸዋ ሰዎች አሁን በእግዚአብሔር አይድኑም። ታውቃላችሁ? አታውቁም አይደል? የሸዋ ሰው የሆነ በሙሉ አትድኑ። አንድ ሰው ብቻ ነው የሚያድናችሁ። በኦርቶዶክስ አስተምሮት በማርያም አትድንም። የሸዋ ሰው ና። ሸዋ ማለት ኬት እስኬት ያቃለ አጠቃላይ ክፍለ ሀገሩን የድሮውን ክፍለ ሀገር ካወቃችሁት በምስራቅ በምዕራብ በሰሜን በደቡብ ብትሄድ ማለት ነው። ሰሜን ሸዋ ብለህ ብትል መራቤቴ፣ ደራ፣ ደብረ ብርሃን፣ ተጉለት አውራጃ አጠቃላይ አንኮበር በል ሸዋሮቢት በል ምናምን ነገር የሚባል ደብረ ብርሃን በሙሉ ጥራ። ሰላሌ በዛ በኩል ማለት ነው። ሙከጡሪ ፊቼ በሙሉ በምዕራብ በኩል በዛኛው በኩል ደግሞ ብትሄድ አምቦ የተጉለት ምንድነው? ተጉለት አልኩኝ። የተጉለቱ በዚህ በኩል ነው። የጅባትና ሜጫ አውራጃ ይባላል በድሮ የነ መንግስቱ ኃይለማርያም አገር። የቱለማ ኦሮሞዎች ያሉበት በሙሉ ማለት ነው። የሸዋ ኦሮሞዎችም የሸዋ አማሮችም በሙሉ የሰፈሩበት ሰፊ ግዛት ምንጃር፣ ቡልጋ፣ ተጉለት፣ በረኸት በሙሉ ጥራ ብራዘር የሸዋ ሰው ነው። አዲስ አበባ፣ ደብረ ዘይት በል ሞጆ፣ ናዝሬት በሙሉ ሸዋ ነው። ሙገር በል ወደዛ ወደ ቱሉ ቦሎ ምናምን ነገር የነ ጥላሁን ገሰሰ ሀገር ማነው የሚባለው? የጥላሁን ገሰሰ ሀገር ስሙን ጥሩልኝ ፕሊስ። ወሊሶ። አዎ በሙሉ ሸዋ ነው። ይሄ ሁሉ ህዝብ የምትድኑት በአንድ ብቻ ነው፣ በኦርቶዶክስ አስተምሮት። በእግዚአብሔር አትድኑ፣ በክርስቶስ አምናችሁ አድኑ። ሸዋ እየሰማ ነው፣ አድኑ። የሸዋ አማራ የመዳን ተስፋ የለውም። የሸዋ ኦሮሞ የመዳን ተስፋ የለውም። ያለማ ያለ አንድ ሰው። ያ ሰው ማን ነው? ያለ ተክለ ሃይማኖት ብልሃለች ቤተክርስቲያን ኦርቶዶክስ። በእውነት እቺ ጥንታዊት ተረታዊት ቤተክርስቲያን ተረታዊት ነው ብዬ የምላት። እችንማ እውነተኛ ብዬ አልልም። ይቆጨኛል በዛ ስቀድስ የኖርኩበት ዘመን። ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም ብላ በ4 ነጥብ ዘግታ የጻፈችው። አንዳችሁም ገብታችሁ ይህንን እኔ ፊት አታስተባብሉ። ተነቦልሃል አልኩ። እንደ ጉድን የተነበበልህ የሸዋ ሰዎች ያለ ተክለ ሃይማኖት የመዳን ተስፋ የላቸው። ከንማጀ ነው ወገኖቼ። እንዲህ ብላ ነው ቤተክርስቲያኒቱ የጻፈችው። በክርስቶስ ብታምን አድንም፣ በማርያም ብታምን አድንም፣ በሚካኤል ብታምን አድንም። የሸዋ ሰው ከሆንክ በተክለ ሃይማኖት ብቻ ነው የምትድነው። ይህን ማን ያስተማረችው? ኦርቶዶክስ። እንጠይቅሃለን። ከተማ የተወለድክበትን ሀገር የት አካባቢ እንደተወለድክ በተወለድክበት ሀገር ነው የሚወሰንልህ። የኦርቶዶክስን መጽሐፍ ስታነበው ማለት ነው። ቤተክርስቲያን ነች የጻፈችው። እኔ ጋር መጥተህ አንድ ያልተጻፈ ነገር ቅንጣት ባወራ አበደን ይላል የሐረር ሰው። በፍጹም አላደርገውም እኮ ስለ እግዚአብሔርን እፈራለሁ። ኦኬ፣ ያው የጎጃም ሰዎች እዚህ ዳሞት የት ነው? ቆላ ደጋ ዳሞት የት ነው? የዳሞት ሰዎች የት ነው?
ካልተናገርክ እኔ እናገራለሁ። በቆሎ ትምህርት ቤት ስለነበርኩበት። ዳሞት የት ነው? አጽፉ። ዳሞት የሚባለው ሀገር የት ነው ያለው? ጎጃም አይደል? አዎ። ፖል ባትናገሩ እኔ ያለሁኝ ባትናገሩ እኔ ያለሁ። አዎ ኦኬ። ባለፈው አንብቤዋለሁ። በዚህ ክፍል ላይ እነዚህ የጎጃም ሰዎች ቁጥር 17 ሙሉን እኔ ያነበብኩት ምን ይላል? ፈረሶቻቸው እሳት ልብሶቻቸውም እሳት ሲሆኑ ማን ይችለናል? በመብረቅ እንመሰላለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። ያው ስራዬ ማለት መድኃኒት፣ ጥንቆላ፣ መተት ምናምን ነገር ማለት ነው። ወደ ሸዋ መጥተው ነው። ልብ በሉ። ፖለቲካ እኮ የበዛበት እኮ ስንት እኮ ሸፍጥ እንዳለ እኮ ብታውቁ ወንድሞች እናቶች። የጎጃሞቹ ተሻግረው መጥሉ ወደ ሸዋ። አቡነ ተክለ ሃይማኖት ደግሞ እዚህ ተጉለት ቡልጋ ውስጥ ስለሆነ እሱ የሸዋን ነው። እነኛ አባይን ተሻግረው መጡ እና ፈረሶቻችን እሳት ናቸው፣ እሳት ለብሰናል፣ ማን ይችለናል እያሉ ይላሉ እነዚህ ጎጃሞቹ። ይላል ማን? ገድለ ተክለ ሃይማኖት ገጽ 255 ዘአርብ ማለት ነው። እንዲህ መረጃ ስታወራ እንደዚህ ነው፣ በመረጃ ማውራት ያለባቸው። ከዛ ማን ይችለናል አሉ። ከዛ አባታቸው አቡነ ተክለ ሃይማኖት በነበረበት ዋሻ ስር በዛ ተሰብስበው ክፉ ስራቸው መስራት ጀመሩ። ያው መተታቸውን ጥንቆላቸውን ማድረግ ጀመሩ ማለት ነው። ከዛስ እኩሌቶቹ እሳት ካፋቸው ያናፋሉ፣ የጎጃሞቹ ሰዎች ማለት ነው። እኩሌቶቹም እንደ ጅብ፣ እኩሌቶቹም እንደ አንበሳ ይጮሃሉ። ጅብ እንዴት ነው የሚጮኸው? እንደዛ ይጮሃሉ። ከእነርሱም እንደ እባብ የሚያፏጩም አሉ። እንደ እንቁራሪትም እንደ ግርማ ሌሊትም የሚጮሁ እንደ ዝንጀሮም የሚጮሁ አሉ። ጎጃሞቹ። ከዛስ ብፁዕ አባታቸው ደቀ መዛሙርት አይተው ይህ ምንድን ነው አሉት። ክቡር አባታቸውም ተክለ ሃይማኖት ለመነኮሳቱ ልጆች በእኛ ላይ ተንኮል ይሰሩ ዘንድ ክፉ ሰሪዎች ሁሉ ተማከሩብን። አባታችንም እነሆ ሊበሉን መጡ እንዴ እንሽሽ አሉት ይላል። ሊበሉን መጡ እንዴ? ጎጃም ይበላል እንዴ? ጎጃሜም ቡዳ ነው ብለሽ ያወራሽው ብሎ እኮ ያለው እኮ ከዚህ እኮ ተነስተ ነው። ብራዘር ቆሎ ትምህርት ቤት ነው ያደግነው። ሰውን ሰው ሲበላው የታባሻየሽው ምናምን ነገር የሚባል ድሮ ትዝ ይላችኋል። እናንተ እንደገሩ እረኝነት እንደኔ ያልጠበቃችሁ ሊበሉን ነው። ሊበሉን መጡ እንዴ እንሽሽ አሉት። ይሄ ሁለቱ ገድለ አቦ ገድለ ተክለ ሃይማኖት የጎጃም ሕዝብ ጠላት የሆነ መጽሐፍ ነው። ከኢትዮጵያ ሕዝብ ለይቶ ጎጃምን ብቻ ኃጢአተኛ፣ ጎጃምን ብቻ ሰው በላተኛ፣ ጎጃምን ብቻ እንደ ዝንጀሮ እንደ እባብ እንደ ጅብ ይጮሃሉ ብሎ የሚል ነውራም መጽሐፍ ነው። በፍጹም አልቀበለውም። ነውራም መጽሐፍ ነው። ዘማርያም የሚባለው ሰውዬ እነዚህ መጽሐፍ ተቀበል ቢያቅለሸልሽም ቢያስታውቅም ይላል። ኢዮብ ደግሞ እንደዚህ በእግዚአብሔር ላይ የቀለደን መጽሐፍ አልቀበልም እያለ ነው። ሶሪ ስላስረዘም ዶክተር ለሱ እድል ስጥና ምናልባት የሚለው ነገር ካለ ማለት ነው።